ውድና የተከበራችሁ ተመልካቾቻችን እንደምን ቆያችሁ? እነሆ ዳሎል ቲቪ እየተዘጋጀ ቀጥታ የሚቀርብላችሁ ዳጉ የተሰኘው ሳምንታዊ ፕሮግራማችን ጀምሯል። ዛሬ እንግዲህ እንግዶችን እዚህ ይዘን ቀርበንላችኋል። ከእንግዶች ጋር የምናደርገው ቆይታ ስለ ስኬት የሚዳስሱ የሆኑ ጉዳዮችን ይዘን መጥተናል። ስኬት ማለት ምን ማለት ነው? ስኬታማ መሆኛ መንገዶችስ ምንድን ናቸው? ስኬታማ እንዳንሆን የሚያደርጉ መሰናክሎችንስ እንዴት ነው በደል የምንወጣው? የሚሉ ሀሳቦችን ከታላላቅ የስኬታማ ሰዎች አንፃር እያየን የምንቆይ ይሆናል። በቅድሚያም እንግዶችን የምናስተዋውቅ ይሆናል። ተመልካቾቻችን እስኪ ራስሽን አስተዋውቂልን። እሺ፣ አመሰግናለሁ። ሐስና አሊ ይባላለሁ። የስነ ልቦና አማካሪ ነኝ። እዚህ ፕሮግራም ላይ ስለጠራችሁኝ እጅጉን አመሰግናለሁ። ስሜ ያስሚን መሐመድ ይባላለሁ። ሕክምና ባለሙያ ነኝ። እሺ፣ በቅድሚያም እንግዶቼ እዚህ ድረስ ጥሪያችንን አክብረው ስለመጡ እጅግ አድርጌ እያመሰገንኩ ወደ ፕሮግራማችን የምንገባ ይሆናል። እንግዲህ ዛሬ የምንዳስሰው በመግቢያው እንደጠቀስኩት ስኬትን የምንዳስስ ይሆናል። ስኬት አንጻራዊ ነው ይባላል። ስኬት ከተለያየ አይነት አንጻር የሚታይ የሆነ ነው። ስኬት ብሎ ማለት ከግለሰብ ፍላጎት አንጻር ራሱን የቻለ የሆነ ማብራሪያ ይሰጠዋል። ስኬት ግብን ፍላጎትን ከማሳካት አንጻርም ራሱን የቻለ የሆነ ማብራሪያ ይሰጠዋል። ስኬት ሌሎች ሰዎች ላይ ተጽዕኖ በማሳደር አንጻርም የራሱን የሆነ ዲፋይን ይሰጠዋል። እንዲሁም ስኬት ከባህልና ከእምነት አንጻርም ራሱን የቻለ የሆነ ማብራሪያ ይሰጠዋል። እና ስኬት ላንቺ ምንድነው? እስኪ ለተመልካቾቻችን ብትልም ብታብራሪልን። እሺ፣ አመሰግናለሁ። ስኬት ስንል ልክ እንደ ሰው ልጅ ጸባይ እንደ መልካችን የተለያየ ነገር ነው። ለሰው ልጅ ስኬት ለአንዳንዱ ስኬት አግብቶ መውለድ ሊሆን ይችላል። ለአንዳንዱ ደግሞ ተምሮ ዲግሪ መያዝ ሊሆን ይችላል። ስኬት ልክ በሙያዬ አንጻር ስመለከተው አካላዊና ስሜታዊ ብለን በሁለት እንገልጸዋለን። አካላዊ ስንል ደህንነት፣ ያናኗር ዘይቤን እንጠቅሳለን። ስሜታዊ ስንል ደግሞ የሰው ልጅ ጭንቅላቱ ብዙ ነገር ሊወሳሰብበት ይችላል። ይሄን ነገር ላድርገው ወይስ አላድርገው እያለ ራሱን ሊያጨናንቅ ይችላልና ስኬታማ እንድንሆን እኛ ማድረግ ያለብን መጀመሪያ ፍላጎት ሊኖረን ይገባል። ፍላጎታችንን ወይም ስኬታችንን አምነንበት እስከገባን ድረስ ስኬታማ ልንሆን እንችላለን ብዬ አስባለሁ። እሺ፣ በጣም አመሰግናለሁ። ስኬትን ጥሩ አድርገሽ ገልጸሽዋል። ስኬት ለአንዳንዱ አግብቶ መውለድ ነው የሚል እንትን ብለሻል። እስኪ አግብቶ መውለድ ሲባል አሁን ለምሳሌ በአንዳንድ ሰዎች አንጻር አግብቶ መውለድ እንደ ስኬት ብለው የሚቆጥሩ አሉ። ለሌሎች ደግሞ አግብቶ መውለድን ይሄን አክልም እንደ ስኬት የማይቆጥሩ በኢኮኖሚው አንጻር በቢዝነሱ በዛ ዘርፍ ላይ በጣም ትልቅ የሆነ ተጽዕኖ ማሳደር የሚፈልጉ አሉ። እና በአንጻራዊነት ነው አግብቶ መውለድ የተባለው። አግብቶ መውለድ ስልህ ልክ ሁሉም የራሱ ፍላጎት እንዳለው መልካችን፣ ጸባያችን እንደሚለያየው ሁሉ ስኬት የምንለው ነገር ሊለያይ ይችላል። አግብቶ መውለድ ስል አግብተን ትምህርቱን አንፈልግም፣ ሌላውን አንፈልግም፣ ብቻ አግብተን ወልደን የኛ ስኬት ይሄ ነው ብለው የሚያስቡ ሰዎች አሉ። ልክ ተምረን ደግሞ በዚህ ሰዓት ለምን አገባለሁ ተምሬ ተለውጬ ብሎ የሚያስብ ደግሞ አለ ብዬ አስባለሁ። እና ስኬት ከብዙ አንጻር ሊታይ ይችላል፣ እንደ ግለሰብ ራሱ ይለያያል ማለት ነው። በጣም አድርጌ አመሰግናለሁ። አመሰግናለሁ። አይነት ጉዳዮች ተነስቷል። እኔ ስኬት ሕክምና ባለሙያ እንደመሆኔ ከጤና ዘርፍ አንፃር ብዙ ማየት እንችላለን። ለሰው ልጅ ስኬት በግሉ ሊኖረው የሚችለውን ነገር ሲያሳካ ስኬታማ ነው ብሎ ስኬታማ ነው ለማለት ይችላል። እሺ፣ ጥሩ አድርገሽ እንትን ብለሽ አመሰግናለሁ። አሁን ስኬት ከሙያሽ አንፃር ለማንሳት ዳሰሽን ነበረ። ከሙያ አንፃር ሲባል አሁን ለምሳሌ ዶክተር እንደመሆንሽ ህመምተኞች ብዙ አይነት ታማሚዎች አንቺ ጋር ይመጣሉና ከህመምተኞች ጋር የምታደርጊው ግንኙነት ያ ነገር እነሱን ታማሚዎች ሲመጡ እነሱን አክሞ ማዳን እንደ ስኬት ሊቆጠር ይችላል ማለት ነው። እንደ ስኬት እስኪ ለምሳሌ የማህበረሰቡ ወይ ህዝቡ ታሞ ወይ ጉዳት ደርሶበት ሲመጣ ያንን ማህበረሰቡን ጤናውን ወይ ጉዳት ደርሶበት ከሆነ ያንን ማህበረሰብ
ወደ ማገገም ወደ ጤና መመለስ ራሱ የስኬት ነው ብዬ አስባለሁ። በኔ ብቻችን እንግዲህ ስለ ስኬት እንዲህ እያልን እዚህ ደርሰናል። አሁን ደግሞ እስኪ ከባለሙያዎች ጋር ያደረግነውን ቆይታ የምናሳያችሁ ይሆናል። እንዲሁም ደግሞ ከአንዳንድ የከተማ ሰዎች ጋር እንዲሁም መንገደኞች ጋር ያደረግነውን ቆይታ በመሃል የምናስገባና እንትን የምን ይሆናል። ወደ እነሱ ወስዳችኋለሁ። አብራችሁን ቆዩ። ማለት አንድ ሰው መጀመሪያ የሆነ እቅድ ላይ ይዘጋጃል። ይሄን ነገር ከግባ ደርሳለሁ ብሎ ያን ደግሞ ለማድረስ ብዙ መሰናክሎችን አሳልፎ የሚያመጣ ውጤት ነው የመጨረሻ ደረጃ ስኬት ይባላል። ያም ደግሞ ስኬት ለማምጣት ጠንክሮ መስራትና የተሻለ ደረጃን መጠናከር ይኖርበታል ማለት ነው። ስኬት ዝም ብሎ የሚመጣ ነገር አይደለም። በመስራት በመልፋት በመጣር ነው። አንድ የሰው ልጅ ጠንክሮ ከሰራ ስኬታማ የማይሆንበት ምክንያት የለም። ምክንያቱም ጠንክሮ የሰራ ሰው ሁሉ ስኬታማ ይሆናል። ገንዘብ በበዛ ወይም ባነሰ አይደለም፣ በሰራ ነው ስኬት የሚመጣው። ለምሳሌ አንድ ሰው በትንሽ ገንዘብ ተነስቶ ብዙ ገንዘብ ማግኘት ይችላል። ያም ማለት የራሱ ጥረት ነው የሚወስነው ማለት ነው። ስለዚህ ስኬት ያ ነው ማለት ነው። ለኔ ስኬት ማለት ያው በሐላል ባፈራኸው ገንዘብህ አኺራህን መግዛት ማለት ነው። ለኔ ማለት ነው የመጨረሻው ዓለም መግዛት ማለት ነው። እና ቀጥሎ ደግሞ ቤተሰቦችህን ማስደሰት፣ ለቤተሰቦችህ ጥሩ መሆን ማለት ነው። ለኔ ስኬት ማለት ስኬት ማማ ላይ ወጣ ብዬ ማስበው አንድ ሰው እንደዛ ሲያደርግ ብቻ ነው። እጅግ በጣም አድርጌ አመሰግናለሁ። ስኬት ያው በብዙ ጓደኞቼ ተዳሷል። እኔ ተጨማሪ ብዙ የምጨምረው ነገር ባይኖርም ከመምህርነት ሙያ አንፃር የምጨምረው ነገር ቢኖር ስኬት በመምህርና በተማሪ መካከል ያለ ትልቅ መገናኛ ድልድይ ነው ልንል እንችላለን። እንዴት ቢባል ተማሪ ትምህርቱን ለማግኘት ሲል መምህሩም ያለውን ዕውቀት ለማካፈል ሲል ከተማሪዎች ጋር ይግባባል። ይህም ማለት በመምህራንና በተማሪዎች መካከል የሚደረግ የመግባባት ስኬት ይባል ይችላል። ኦኬ፣ ስኬታማነት እንዴት ይመጣል ለማለት ጠንክሮ በመስራት ነው። በመጀመሪያ ደረጃ እንዳልነው ወርክ ቱ ሃርድ አንድ ሰው ጠንክሮ ከሰራ ስኬታማነት ይመጣል ብለናል። ያ ማለት ብዙ አይነት መሰናክሎችን ምናምን ማለፍ አለበት። ውክነሱና ስትሬንግዙን ማወቅ አለበት። የሰው ልጅ ጠንካራ ጎኑን ብቻ በሄደ ቁጥር ያው መሰናክል ቻሌንጆች ሊገጥሙት ይችላሉና እነኛን ቻሌንጆች ደግሞ ለመቅረፍ ውክነሱን ማወቅ ይኖርበታል። ስለዚህ አንድ ሰው ውጤታማነት ለማምጣት ጠንክሮ መስራትና መጣር በራሱ ሃርድሊ ወርክ ማድረግ አለበት ማለት ነው። ስለዚህ ስኬታማነት ከዛ ይጀምራል። አንድ ሰው ከስኬት ለመድረስ ደግሞ የተለያዩ መሰናክሎችን ማለፍ ይኖርበታል ማለት ነው። ላይክ ዛት ያ ነው ስኬታማነት ለመሆን ብዙ ስትራግሎችን ማሳለፍ አለበት። ቻሌንጆች አሉ፣ ያንን በተመለከተ እናያለን ማለት ነው። ስኬታማ እንዴት መሆን እንዳለብን አንድ ነገር ልንገራችሁ። እኔ እንደሚመስለኝ ማለት ሁላችንም የራሳችን አመለካከት ስላለ ማለት ነው ስኬታማ የምንሆንበት አንድ መንገድ አለች። ያቺን መንገድ ደግሞ ሂስድ ማለት ነው። አንድ ሰው ሂስድ ከሌለው ምቀኝነት ማለት ነው። ምቀኝነት ከሌለው አንድ ሰው ሁሌም የስኬት ማማ ላይ ይወጣል እና የስኬት ማማን ለመጎናጸፍ ሂስድ ማቆም አለበት ብዬ ነው ማምነው። ያው እንግዲህ ስኬታማ ለመሆን ብዙ መሰናክሎችን ማለፍ ያስፈልጋል። ያው እንዲህ የሚባል አባባል አለ፣ ጣፋጩ ብርቱካን ለመቅመስ መራራውን ልጣጭ ማለፍ አለብን። ያን ስንል በቃ ስኬታማ ለመሆን ብዙ መሰናክሎች አሉ። ያንን አልፈን እንግዲህ ተመልካቾቻችን እንደተመለከታችሁት ፕሮግራማችን ከአንዳንድ ባለሙያዎችና መንገደኞች ጋር ያደረገውን ቆይታ አስዳስሰናችሁ እዚህ ደርሰናል። ወደ ስቱዲዮ ተመልሰናል። እንግዲህ ስኬትን በዚህ መልኩ እየቃኘን እንገኛለን። አሁን ደግሞ ከባለሙያዎች ጋር ተጨማሪ የሆነ ቆይታ የምናደርግ ይሆናል። አብራችሁን ቆዩ።
እንግዲህ ወደ እንግዳችን መልሳችሁ ያለው ተመልካቾቻችን እስኪ እንግዳችን ሐሰና አሁን እስካሁን ከተመልካቾቻችን ጋር ከእንግዶች ጋር ከተጋባዥ እንግዶች ጋር ያደረግነውን ቆይታ ተመልክታችኋል ብዬ አስባለሁ። እስኪ ስለ ስኬት ተጨማሪ የምትሉ ነገር ወይም ደግሞ ስኬትን የምንደርስበት መዳረሻው መንገድ ስኬታማ የሚያደርገው መንገድ ከዛ አንጻርስ እንዴት ይታያል? አመሰግናለሁ። የሰው ልጅ ፍላጎት የሰው ልጅ ባህሪ እንደሚለያየው ሁሉ አይተናል። አሁን መንገድ ላይ እንደጠየቅካቸው ሰዎች ብዙ የተለያየ ነገር አለና ስኬት ለብዙ ሰው ሊለያይ ይችላል። እንዳልኩ ስኬታማ ለመሆን ደግሞ እኛ ፍላጎት ሊኖረን ይገባል። እንዴት ነው ስኬታማ ልንሆን የምንችለው ስንል ደግሞ ስኬት ልክ እንደ ሕፃን ልጅ ሲወለድ በሁለት እግሩ እንደማይቆመው ሁላ ልክ ቀጥ ብለን ስኬት ላይ ልንደርስ አንችልም። እኛ እየወደቅ እየተነሳን እንደ ሕፃን ልጅ ዳዴ እያል ስኬታችን ላይ ነው መድረስ የምንችለውና ልክ እንዳሉን መንገደኞቹ ስኬትን እንደዛ ገልጸዋለሁ ብዬ አስባለሁ። በጣም ጥሩ። አሁን እንዳልሽው ስኬት ልክ በህፃን ልጅ ምሳሌ በዳዴ የሚኬድ ነው በሚለው አንጻር አሁን ጥሩ የሆነ ሀሳብን ተመለሻል። ከዚህም ተመልካቾቻችን የሚማሩት ነገር ስኬት በአንዴ አይደረስም፣ በሂደት ቀስ በቀስ በእድገት የሚመጣ ነገር ነው እንጂ ስኬት ላይ በአንዴ አይደረስም የሚለውን ነገር ተመልካቾቻችን ግንዛቤ ወስድበታል ብዬ አስባለሁ። ጥሩ ሀሳብ አንስተሻል፣ አመሰግናለሁ። ስኬታማ ለመሆን ምን አይነት መንገዶችን መጠቀም አለብን? ስኬታማ መሆን ውስጥ እንዴት ነው ስኬታማ ለመሆን የምንችለው? ሰው ልጅ ህልሙን አላማውን ማሳካት። እንቁላል ያው አባባል አለ፣ እንቁላል ቀስ በቀስ ጫጩት ትሆናለች ይባላል። ልክ እንደዛ ሰው ልጅ ስኬታማ መሆን የሚችለው ይኖረኛል የሚለውን ነገር ሲያሳካ ስኬታማ ነው ብዬ አስባለሁ። ሰው ልጅ ወደፊት አላማ ኢላማ አለው፣ ይሄ ይኖረኛል። ልክ ወደ ሌላ ሳንሄድ በዚህ ግቢ ደረጃ ስንሄድ ራሱ መሐመድ ዑስማን ትልቅ ለውጥ አድርጓል፣ እንደምታዩት ግቢው ላይ ማለት ነው። ይሄ ራሱ አልሞ ግቢዋን አሳምራለሁ ብሎ ስኬታማ ነው ብዬ አስባለሁ። ሩቅ ሳንሄድ ልክ እንደ ዶክተር ዑስማን መሐመድ ግቢውን በጣም አምሮበታል። ይሄ ራሱ ትልቅ ስኬት ነው ብዬ ነው የማስበው። በድሮ አንጻርና አሁን ድሮ ባለው አንጻርና አሁን ባለው አንጻር ግቢ በጣም ለየት ያለ ለውጥ አለው። ትልቅ ስኬት ነው ብዬ አስባለሁ። እና ስኬት አንዱ ስኬት ማለት ይሄ ነው። በጣም ጥሩ። አላማውን ማሳካት ስኬት አሁን ባልሽው መንጸር አሁን ግቢያችን ራሱ ብንመለከተው አካባቢያችንን ከዚህ በፊት የነበረውን ሙቀት ከዚህ በፊት የነበረውን የመሬት እንፋሎት ሁላ ቀይሮታል። አዎ የአየር ብክለት አየሩ ራሱ ተስተካክሏል። ይሄም አንድ ስኬት ነው። በኢንቫይሮንመንት አንጻር ራሱ ሲታይ በረሃማ ቦታን ወደ ደጋማ ቦታ አይነት ኢንቫይሮንመንት መቀየር ይቻላል። ይሄም ራሱ ትልቅ ስኬት ነው። በጣም ጥሩ ሀሳብ ተነስቷል። አመሰግናለሁ። እንግዲህ ተመልካቾቻችን እንደተመለከታችሁት ከእንግዶች ጋር ባደረግነው ቆይታ መልኩ ስኬትን በተለያየ አይነት አንጻር ተነስቷል። በተጨማሪም ደግሞ አሁን ተማሪዎችን ብናይ ዩኒቨርሲቲ ከሃይ ስኩል አንስቶ የሚያቅዱት እቅድ አለ፣ አሳካዋለሁ ብለው ዩኒቨርሲቲ ገብተው ተመርቀው ጥሩ የሆነ ስራ መያዝ መድረስ፣ እዛ ቦታ መድረስ እንደ ትልቅ ዓላማ ቆጥረውትና እዛ ደረጃ ሲደርሱ ይህም እንደ ስኬት ሊታይ ይችላል። እንደ መግቢያ ደግሞ በጠቀስነው ስኬት ሌሎች ሰዎች ላይ ተጽዕኖ በማሳደር መልኩ ሲታይ ራሱ ለምሳሌ አሁን መምህራኖችን ብናይ ተማሪዎችን ጥሩ የሆነ አገር ተተኪ ጥሩ የሆነ አገርን ተረካቢ አድርገው ማነጽ ይህንን እንደ ትልቅ ግብና እንደ ትልቅ ስኬት አድርገው ቆጥረውት ተማሪዎችን በጥሩ የሆነ እንክብካቤ ለግብ ማድረስ ለመምህራኖች እንደ ስኬት ሊታይ ይችላል። እንዲህ እያል ስለ ስኬት የተለያዩ የሆኑ ዳሰሳዎችን አድርገን ቆይተናል። በዳሉ ቲቪ የተዘጋጀ ዳጉ የተሰኘው ሳምንታዊ ፕሮግራማችን ዛሬ ስለ ስኬት ሲዳስስ የነበረው ቆይታ እዚህ ደረጃ ደርሷል። እንግዲህ ተመልካቾቻችን አብራችሁን ስለቆያችሁ እጅግ አድርገን እያመሰገንን በቀጣይ ሳምንት በሌላ ጉዳይ ከሌሎች እንግዶች ጋር እስከምንገናኝ ቸርን ሰንብት።